ሰላም ኮምፒውተር ላይ ተመልሰን ገብተናል። ይሄ ስለ ኮምፒውተር አንዳንድ ነገሮች የምንወያይበትና ለጀነራል ኖሌጅ የምንጠቀምበት ቻናል ነው። እኔ ፖምኔ አዲስ ከሆኑ ለቻናላችን ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ ዩቲዩብ ላይ ፎሎ ሰብስክራይብ በማድረግ ከዛ የሪንግ ምልክቷን ይጫኑ። ዩቲዩብ ፌስቡክ እና ኢንስታ ላይ ካላችሁ ደግሞ ፎሎ አድርጉት። ለማንኛውም ዛሬ የሆኑ ቤዚክ የሆኑ ነገሮችን ይዤላችሁ መጥቻለሁ። ሲምፕል ሜንቴናንስ ነው። ኮምፒውተራችን ቢበላሽ ከኤክስፐርቶች ወይም ፕሮፌሽናሎች ውጪ እንዴት ራሳችን አንድ ልናደርገዋለን የሚለው ነገር ዛሬ የመጀመሪያው ኖርማሊ ብዙ ጊዜ የሜንቴናንስ አንሰራ አክቹሊ ሶፍትዌር ግን ቢሆንም ዛሬ ወደ ሜንቴናንስ ከተን ኖርማል ሰው ሊረዳቅም በቀን ሊረዳ የሚችል ነገር ነው ይዘን የመጣ ነው። ለምሳሌ ምን ያህል የሆኑ ችግሮች የኮምፒውተር ችግር እንኳን ምንድን ነው ስንባል ለመግለጽ ያለን ሊመቻል ማለት ጄኔራል የሆኑ ኖሌጅን ለማስያዝ ነው። እጅ ላይ የምታዩት ራም ይባላል። ብዙ ጊዜ ላይ ኮምፒውተራችን ልክ አልጀምረም ካለ ጥቁር ስክሪን በልቶ ከቀረ ፕሮግራሙ ሳይጀምር ይህ ቡቲንግ ችግር ነው ማለት ነው። ስለዚህ ከራም ጋር 80% የራም ችግር ነው ማለት ነው። ከዛ ውጪ እየሰራን ደግሞ ኦዲዮኑ ከለሮችን ኮምፒውተራችን ስክሪን ላይ የምናይ ከሆነ የራም ችግር ነው ማለት ነው። ከዛ ውጪ ዊንዶውስ ፍሪዚንግ ዊንዶዋችን ፍሪዝ የሚያደርግ ከሆነ ኮምፒውተራችን ዝም ብሎ በሆነው ባረባው ስታክ የሚያደርግ ከሆነ የራም ችግር ነው ማለት ነው። እቺን ራም ትባላለች። ሁሉንም የኮምፒውተራችን ፓርት ውስጥ እናየዋለን። ለይሄኛውን ቪዲዮ የተባበረንን ፋኔልን ከልብ እናመሰግናለን። አና ኢንተርኔትን ከዚህ ውጭ ያለው እንግዲህ እየሄድን እናወራለን። አሁን የምናየው እቤት ውስጥ ልናገኘው የምንችለው ትክክለኛ ኮምፒውተር ነው። ልክ ስንፈታው ደግሞ ውስጡ የሚመስለው ይሄንን ይመስላል። እዚህ ጋር የምናየው ፋን ነው። ልክ ፋኑን ስንፈታው ይሄ ሲንከሩን እናገኛለን። ሁልጊዜ ሲንከሩን ስናወጣ የኮምፒውተሩን ብሬን ወይም ሲፒዩን እናገኛለን። እዚህኛው ጋር ሲፒዩ ማለት ይሄኛውን ስለዋን ፕረስ እናደርጋታለን። እቺን ካወጣን በኋላ ሲፒዩን እናውጣታለን። ሲፒዩ ላይ መጠንቀቅ ያለብን ነገሮች እነኚህ እያንዳንዳቸው ሲኖች ምንም መሰበር የለባቸውም። ስናወጣው በጥንቃቄ መሆን አለበት። ሲፒዩ ማለት የኮምፒውተራችን ብሬን ነው። ይሄኛው ሲፒዩ እንዳለ ይሆንና ከዛ በኋላ ወደ ራም አለን። እዚህ ከጎን የምናየው ራማችን ነው። ራም ስሎቲንግ ይኖራል። ከዛ ይሄኛው የምናየው ራሙን ሁሌ ስናወጣው ፕረስ እናደርጋለን ግናጥቅለ ከዛ እራሷ ትወጣለች ማለት ነው። ራሙን ሁሌ ገልብጠን ብናስገባው እንትን አይልም። እዚህ ጋር የምናያቸው ፒኖች አይፈቅዱልንም። ስለዚህ ሁሌ ጥንቃቄ ማድረግ አለብን። ራም ስናወጣ ሁልጊዜ በትክክለኛው መንገድ እንደዚህ ሁለቱም እጃችን ላይ ፕረስ አድርገን እናስገባው። የክሊክ ምልክት ይሰጠናል፣ የክሊክ ድምፅ። ይሄኛው ሲሞሲስ ይባላል። ሲሞሲስ ባትሪ ነው የምትባለው። እቺኛዋ ብዙ ጊዜ ላይ ለሶፍትዌሮች ወይም አንቲቫይረሶች ከጫንን በኋላ ብዙ ጊዜ የምትቆጥረው ታይመር ናት። የኮምፒውተራችን ታይመር ናት። ብዙ ጊዜ ኤክስፓየር እንዳያደርግ እናወጣውና ከዛ በኋላ ሁሌ ዴይሊ ሶፍትዌሩን ለመጠቀም ያስችለን ነበር። ይሄን ድሮ እናደርገው ነበር። አሁን ከዚህኛው ውጪ ይሄ የፓወር ሰፕላይ ነው የኮምፒውተር ነው። እቺኛው 4 ፒን ያላት 4 ፒን ትባላለች። ፓወር ልሰጥል የምችልናት ወደ ሲፒዩ። እቺኛው ፕረስ እናደርጋት ክሊክ ታደርጋለች ወደ ማዘርቦርድ። ይሄ በሙሉ የምናየው ማዘርቦርዳችንን ነው ማለት ነው። የማዘርቦርዳችን ዋናው ፓወር ሰፕላይ ይሄኛው ነው። ይሄኛው ማለት እነኚህ 26 ፒኖች ዋናው ለማዘርቦርዳችን ፓወር እንዳለ የሚያከፋፍል ነው ማለት ነው።
ከማዘር ቦርዳችን ውጪ ካፓሲተሮች አሉ። እነኚህ ካፓሲተሮች ናለች እኛ ኢንቴል ፕሮሰሰር ነው የምትባለው ነው። ሃርድ ዲስካችን ላይ ሁሌም እቺ አትነቀል እቺኛ ሳታ ኬብል ትባላለች። ብቻዋን የምናያት ሳታ ኬብል ማለት እዚህ ታች ከቦርደራችን ላይ ሳታ ዋን የሚል አለ። ሁሌም ሳታ ዋን ላይ ሳታ ዜሮ ላይ ነው የምገባው የሃርድ ዲስካችን ማለት ነው። ሃርድ ዲስካችን ሁሌ ፒን ስናረጋት አይተን በስርዓት ፒን እናረጋለን ማለት ነው። ሃርድ ዲስካችን ከጨረስን በኋላ እዚህ ጋር ሲዲ ሮም አለ። ይሄኛው ሲዲ ሮማችን ነው። ይሄኛው ለማዘር ቦርዳችን ጋር የሚገናኝ ኬብል አለው። ይሄ አጠቃላይ ማለት የሲዲ ሮማችን ነው ማለት ነው። ከዛ ወደ ፓወር ሰፕላያችን እንመጣለን። ፓወር ሰፕላያችን ሙሉ ኬብሎችን እንዳለ እዚህ ጋር እንደምናየው ወደ ማዘር ቦርዱ ወደ ሃርድ ዲስክ የሚሄደውን እንዳለ ሙሉ የኮምፒውተሩ እንዳለ ወደ ፋንም የሚሄደውን እንዳለ የሚያገናኝልን ማዘር ፓወር እንዳለ የሚሰጥልን ፓወር ሰፕላያችን ነው ማለት ነው። እና ሁልጊዜም ላይ ሪፔር ወይም ስናድስ ኮምፒውተራችንን የሲፒዩን ይሄ አይረን ጄል ይባላል። ከሲንከሩ ጋር የሚገናኘው አይረን ጄል ይባላል። ብዙ ጊዜ እነዚህ ሁለቱ እንደዚህ ደርቀው የምናያቸው ከሆነ አይረን ጄል በመቀባት እና እንትን እንለዋለን። ካለበለዚያ አይረን ጄል ብዙ ጊዜ የሚያንስ ከሆነ ፋን ይሰራል። ከዛ በኋላ ላይ ግን ኮምፒውተራችን ትንሽ ይሰራና ወዲያውኑ ይጠፋል፣ ሸዳውን ያደርጋል። ይሄ ችግር የሚያሳየው የአይረን ጄል ችግር እንዳለን ነው። አይረን ጄል ሁሌ ይጠቅመናል ለኮምፒውተራችን ጀስት ቱ ኩል ዳውን ለማድረግ ማለት ለማቀዝቀዝ። ከዛ በኋላ አይረን ጄላችን ከቀባን በኋላ ሂትሲንከራችንን ቦታው ላይ እንመልሰዋለን። ከዛ በኋላ ፋናችንን ወደ አለበት እንመልሰዋለን ማለት ነው።